ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የማቀርብላችሁ የገንዘብ ስብዕናዎች ምንድናቸው የሚሉ ምክንያቱም ገንዘብ እንግዲህ ሁላችንም መያዝ እንፈልጋለን፣ ሁላችንም እንዲኖረንና ብዙ ነገሮቻችንን የምናከናውንበት ነው። ሆኖም የገንዘብ አያያዛችን እንዴት ነው? ትክክለኛ ነው ወይ አወጣጡን የሚለውን ነው የምንመለከተው ማለት ነው። ቤተሰቦቼ ይሄንን ቻናል ሰብስክራይብ ያላረጋችሁ ሼር፣ ላይክ እንድታረጉ ተጋብዛችኋለሁ። እንግዲህ ያው 5 አይነት የገንዘብ ስብዕናዎች አሉ። እነዚህም የመጀመሪያዎቹ ቆጣቢዎች ይባላሉ። ገንዘባቸውን በጣም በመቆጠብ የሚያምኑ ከሚጠቀሙበት ይልቅ ባንክ ቢቀመጥ የሚፈልጉ ሰዎች ናቸው። እነዚህ ከገንዘብ ጋር በጣም ቁርኝት አላቸው። ባንክ ውስጥ ገንዘብ ሲቀመጥ እንጂ እነሱ ሲጠቀሙበት ጤና ይነሳቸዋል ማለት ነው። ስለዚህ ምናልባትም ባንክ ውስጥ ገንዘብ ኖሯቸው የሚለብሱት ቀዳዳ ሊሆን ይችላል፣ የሚበሉት ሊያጡ ይችላሉ። እግረ መንገዳቸው የሚያረጉት ጫማዎች ሁሉ ቀዳዶች ሊሆኑ ይችላል። በእነዚህ ሰዎች በጣም አሮጌ ነገርን አይጥሉ። አሮጌ ነገር ነገ ያስፈልጋል ብለው ያስባሉ። እያንዳንዱ ቤታቸው በኮተት የተሞላ ይሆናል፣ ባንካቸው ደግሞ በብር የተሞላ ናቸው ማለት ነው። ስለዚህ በጣም ይሄ ገንዘብን በማስቀመጥ ነገ የችግሮቻቸው ሁሉ መፍቻ የሚሆን ነው የሚመስላቸው ማለት ነው። ሰውም አያስፈልጋቸውም፣ ምክንያቱም ገንዘቡ ሰው ሆኖ ያገለግለኛል ብለው ስለሚያስቡ ነው ማለት ነው። ስለዚህ እነዚህ ሰዎች ባንክ ቤት ብዙ ብር በማጠራቀም የሚረኩ ሰዎች ናቸው ማለት ነው። እንግዲህ ገንዘባቸው ለምን እንደሚያስፈልጋቸው እንኳን አያውቁ። ነገ የምታጠራቅመው ቢሊየን ብር ወይም ሚሊየን ብር ምን ልሰራበት ነው ብትለው መልስ የለውም። ስለዚህ ገንዘቡን በማጠራቀም ሂደት ላይ ምናልባትም በሽተኛ ሊሆኑ ይችላሉ ማለት ነው። እና ብዙ ሰዎች አሉ በጣም ጥቃቅንና ለህይወት አደጋ የሆነ ስራ እየሰሩ ገንዘባቸውን አጠራቅመው እድሜ ልካቸውን ወይ በዛው በስራ አደጋ ደርሶባቸው ይሞታሉ። ገንዘባቸው ግን ያው ያላሰቡት ሰው እንዲበላው ወይም ደግሞ እንዲባክን ይሆናል ማለት ነው። እነዚህ ሰዎች እንግዲህ መዝናናት ቅንጦት ነው ብለው ነው የሚያስቡት። ወደ መዝናናት ያሄዱ መዝናናትን፣ ጥሩ ልብስ መልበስን፣ ጥሩ ምግብ መብላትን እንደ መዝናናት አድርገው የሚቆጥሩ ናቸው ማለት ነው። ገንዘብ ቢኖራቸውም ከእጃቸው አይወጣ። በቃ ገንዘቡን ሲታመሙ አያወጡትም፣ ለመደሰቻ አያወጡትም፣ ሰው ለመርዳ አያወጡትም። ምክንያቱም ቁርኝታቸው ከመቀመጥ ጋር ነው ማለት ነው። መልካም ጎን አላቸው፣ ምንም አይነት ገንዘብ አያወጡም። ደካማ ጎናቸው ደግሞ በተገቢ ቦታ ገንዘብን ካላወጣን እኛ ሳልንጠቀምበት የለፋንበት የተራብንበት በሙሉ ሜዳ ይቀራል ማለት ነው። 80% ገንዘብን በመሰብሰብ ነው ፍቅራቸው የተሞላው ማለት ነው። መሰብሰቡ ላይ ነው እንጂ የሰበሰቡበት አላማን ወይም ደግሞ አላማም የላቸውም፣ የሚያሳኩትም ነገር የለም ማለት ነው። ሁለተኞቹ ተዳፋሪዎች ይባላሉ። እነዚህ ራሳቸውን ለአደጋ የሚጥለው ገንዘብን ኢንቨስት የሚያደርጉ። በነገራችን ላይ ሪስክ ቴከር ከሆነን ሪተርን በጣም ብዙ ነው የሚኖር። እነዚህ ልክ እንደነሱ ናቸው። ተዳፍረው ኢንቨስት ያደርጋሉ። ተዳፍረው መግዛት ያለባቸውን ይገዛሉ። አዲስ ሬስቶራንት ከተከፈተ ሄደው ቼክ ለማድረግ ይፈልጋሉ። የተለያየ አዳዲስ ነገሮች፣ ምክንያቱም ነገራን ከሚያደርጉት ጋር አብሮ የሚሄዳል ብለው የሚሉትን ኤኒ ነገር ይጠቀማሉ ማለት ነው። አዲስ ቢዝነስም ከሆነ ይሞክሩታል። ብዙ ገንዘብ አውጥተው መሞከርን አይተሩ። እነዚህ አይነት ተዳፋሪ ሰዎች ማለት ነው። ከዚህ በፊት ያው ያሉትን ነገሮች የሚፈልጉትን ነገሮች ቅደም ተከተልን ያውቃሉ ማለት ነው። ሌላው ድክመታቸው ምንድን ነው? በደፈሩት ነገር ወይ ይሳካላቸዋል ወይም አይሳካላቸው ማለት ነው። ሊከስሩ ይችላሉ። መልካም ጎን ደግሞ ደፋር መሆናቸው መልካም ጎን ነው ማለት ነው። እነዚህ ሰዎች ያው ገንዘብን ለእነዚህ ሰዎች መገልገያ ነው እንጂ ልክን ከላይ እንዳየነው ቆጣቢዎቹ ገንዘብ በእነሱ ላይ አይገለገልም። ገንዘብ በእነሱ ላይ ስለተገለገለ ነው ባንክ እንዲያስቀምጡት ያደርጋቸው ማለት ነው። እነዚህ ሰዎች ደግሞ እነሱ ናቸው የሚመሩት ገንዘቡን ማለት ነው። እንግዲህ ደካማ ጎናቸው ያው በድፍረት የሚያደርጉት ስሜታዊ ነው። አንዳንዴ በስሜት የሚገቡበት ቢዝነስ ሊከስር ይችላል ማለት ነው። ይሄ በጣም ሪተርን ግን አለው። በአብዛኛው ሀብታም የመሆን
እንትን አላቸው ማለት ነው፣ ስለሚደፍሩ ማለት ነው። ሶስተኛው ዋስትና ፈላጊዎች ናቸው። እነዚህ በገንዘባቸው ኢንቨስት ለማድረግ ማን ኃላፊነቱን ይወስዳል፣ ስራ ለመስራት ማን ኃላፊነቱን ይወስዳል እያሉ በአንድ ነገር ላይ በቂ ዝግጅት ሳያደርጉ ስራ አይጀምሩ። በቂ ዝግጅት ለማድረግ ደግሞ ጊዜ አመታት ሊፈጅ ይችላል። ስለዚህ ኦፖርቹኒቲውን ሁሉ ሊያጡት ይችላሉ ማለት ነው። ስለዚህ እነዚህ ሰዎች ብዙ ነገራቸውን ዋስትና ይፈልጋሉ ማለት ነው። አንድ ነገር ሊያደርጉ ሲፈልጉ በቂ ቅድ ሳያወጡ አይንቀሳቀሱ። እንግዲህ ጥሩ ነው በቂ ቅድ፣ ግን አንዳንዴ ሪስክ ስንፈራ ሪተርን እናጣለን ማለት ነው። አራተኞቹ አባካኞች ይባላል። እንግዲህ ሁላችንን የሚመለከት ይሄ ይመስለኛል። በተለይ ኢትዮጵያ ውስጥ የገንዘብ አያያዝ ነገሮችን አናቅ፣ የገንዘብ አያያዝ ስራዎችን አናቅ። ስለዚህ ብዙ ጊዜ እንጎዳለን ማለት ነው። ስለዚህ አባካኞች በሄዱበት ሁሉ የሚገዙትን ነገር ካገኙ ይገዛሉ፣ ሰዎችን ይጋብዛሉ። ከበር መልስ የሚባል ነው። ብዙ 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 ነገሮችን የሚያደርጉ ሰዎች ናቸው እነዚህ አባካኞች ማለት ነው። በሄዱበት ሁሉ ዕቃ ገዝተው ነው የሚመጡት። ገንዘባቸውን በአንድ ቀን 100 ሺህ ብር ብትሰጧቸው በአንድ ቀን ሊያጠፉ ይችላሉ። ገንዘብ ሳይኖራቸው ደግሞ ተበድረው ሁሉ ለሰው ያበድራሉ። ገንዘብ እጅ ላይ ሲቆይ አውጣ አውጣ ይለኛል ይላሉ። እንደዚህ አይነት ስሜት አይሰማንም? ብዙዎቻችን በአብዛኞቻችን የገንዘብ አያያዝ ሲያሳድጉ የገንዘብ አያያዝ እያስተማሩን ስላላሳደጉን እዚህ ላይ ችግር ያለብን ይመስለኛል። በቃ እንደውም ሳይኖረን ነው የምናርፈው፣ ሲኖረን እንደውም ሰላም የምናጣ ሰዎች ብዙዎች ነን ማለት ነው። ስለዚህ እነዚህ በገንዘባቸው ደስታ መግዛት ይፈልጋል። ለነሱ ብቻም አይደለም፣ እየተቸገረን ሰው ሲያደርጉለት ያው የሱ ደስታ ለነሱ ደስታ ይሰጣቸዋል። ስለዚህ በአብዛኛው ያላቸውን ገንዘብ መቆጠብ ሳይሆን ማባከን ላይ ይመደባሉ ማለት ነው። ከገንዘብ ፍቅር ነፃ ናቸው። ምንም አይነት የገንዘብ ፍቅር የለባቸው። ገንዘብን ወገኖቻቸውን በስጦታ የሚያስደስቱ ለራሳቸውም የሚደሰቱበት ነው እንጂ የገንዘብ ፍቅር ከሰው በላይ ገንዘብ፣ እነዛ መጀመሪያ ላይ ቆጣቢዎቹ ገንዘብ ነው የሚበልጠው ከሰው ይልቅ። የፈለገ ነገር ሁን ገንዘቡን አያወጡም። እነኛዎቹ ደግሞ ሰው ይበልጥባቸዋል ማለት ነው። አምስተኞቹ ኮከቦች ይባላሉ። ኮከቦች ለገንዘብ ትክክለኛ መረዳት ያላቸው ናቸው። ገንዘብ መጥፎ አለቃ ጥሩ ባሪያ እንደሆነ ያስባሉ። መጥፎ አለቃ ማለት ሊዘውርህ ይችላል ማለት ነው እና ጥሩ ባሪያ ነው። በትክክል ከተጠቀምክ ጊዜና ሰዓት እያየህ የምትሄድ ከሆነ ጥሩ ባህሪ ያለው። ገንዘብ ለማውጣት አይፈሩም፣ ግን ዝም ብሎ ደግሞ አያወጡ። ለፍላጎታቸው በተገደበ መጠን ያወጣሉ። ሁሌም ገንዘባቸው ገንዘብ እንዲያመጣ ይፈልጋሉ። እነዚህ ዝም ብሎ ያላቸውን አሁን ሌሎቹን አይተን እንደሆነ የመጀመሪያው ላይ ቆጣቢዎቹ ዝም ብሎ ገንዘብ ማስቀመጥ፣ ሁለተኞቹ ደግሞ ደፋሮቹን ስናይ ደግሞ ዝም ብለው የተገኘው ነገር ላይ ሄደው ይገባሉ፣ ሪተርኑን ሳያዩ ማለት ነው። ሶስተኛ ላይ አባካኞቹም እንደዚህ ናቸው። ኮከቦቹ ግን ገንዘባቸው ሁሌ ሰርቶ ገንዘብ እንዲያመጣ ይፈልጋሉ ማለት ነው። ስለዚህ ኢንቨስት የሚያደርጉት ገንዘብ የሚያመጣ ላይ ነው እንጂ ሌላ ነገር ላይ ኢንቨስት አያደርጉ ማለት ነው። 30% ወጪያቸውን በደንብ በተጠና መልኩ ስራ ላይ ያውላሉ። ከዛ ሪተርን ይኖረዋል ማለት። ቤተሰቦቼ እንግዲህ እናንተ ምኑ ላይ እንደሆናችሁ ያው ራሳችሁን ፈልጋችሁ እንድታገኙ ጠይቃችኋለሁ። ምክንያቱም አባካይ ናችሁ ሆይ፣ ደፋር ናችሁ ሆይ፣ ዋስትና ፈላጊ ናችሁ ሆይ፣ ኮከብ ናችሁ ሆይ የሚለውን ወይም ደግሞ ከአባካኙም ከሆናችሁ ራሳችሁን ለይታችሁ እንትን እንድትሉ ፈልጋለሁ። ምክንያቱም የሁላችንም ባህሪ እዚህ ነገር ላይ ያለን በደንብ 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 የሁላችንም ባህሪ እዚህ ውስጥ ነው ያለው፣ ሌላ ጋር አይደለም ያለው ማለት ነው። ስለዚህ ምንድነን የትኛው ጋር ነን ያለ ነው? ገንዘባችን እንዴት ነው እያወጣ ያለው? ገንዘባችን እየመራን ያለው ወይስ እኛ ገንዘቡን እየመራ ነው ያለ ነው የሚለውን ማሰብ መቻል አለብን ማለት ነው። አምስቱን የገንዘብ እንትን ማየት መቻል አለብን። አንደኛ ቆጣቢ ነን ወይ? ስንቆጥብስ እንዴት ነው የምንቆጥበው? ለራሳችንስ ሳናረግ ነው ወይ የምንቆጥበው? ሁለተኛው ተዳፋሪ ነን ወይ?
ዝም ብለን እየሄድን ሪስክ ውስጥ እንገባለን ነው። ሶስተኛ ዋስትና ፈላጊ ነን ወይ? ለዚህ ዋስትና እያልን ስራ አላመለጠንም ወይ? አራተኛ አባካኝ ነን ወይ? ዝም ብለን በሄድንበት እየዘራን ነው ወይ ያለ ነው? አምስተኛ ኮከብ ነን ወይ? ገንዘባችንን ኢንቨስት ስናደርግ ሪተርን ያለው ነገር ላይ ነው ወይ? ይህንም መርምሩበት ቤተሰቦቼ። ለዛሬ ይሄንን ይመስላል። ሰብስክራይብ እንድታረጉ በድጋሚ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ አመሰግናችኋለሁ። ሰላም ሁኑ።